ሰላም የዛሬው ቪዲዮ እንግዲህ በዋነኛነት ከአንደኛ እስከ 8ኛ ክፍል ተማሪ ሆኑ ልጆች ላሏችሁ ወላጆች ነው የተዘጋጀው ምናልባት ኢቫንጋዲን ከዚህ በፊት የምታውቁ ከሆነ እኛን የምታውቁን ይሄ ኮሌጅ ሌቭል የሆኑ የፕሮግራሚንግ አፕሊኬሽን ዴቨሎፕመንት ወይም ሰፕሊመንታሪ ክላሶች እና AWS እና SharePoint እና MuleSoft ስናስተምር ነው የዛሬው ቪዲዮ ግን ስፔሲፊካሊ የሚያተኩረው ከአንደኛ እስከ 8ኛ ክፍል ላሉ ተማሪዎች አሁን ሰመር 2025 ላይ ስላዘጋጀነው 5 ሳምንት የሚቆይ የልጆች የሰመር ካምፕ ፕሮግራም ነው በደንብ የምናወራው በተቻለኝ መጠን እንግዲህ እዚህ ቪዲዮ ላይ ይሄ የሰመር ካምፕ ፕሮግራም መቼ ነው ለመስጠት የታቀደው እንዴት ነው ካሪኩለሙ ዲዛይን የሚደረገው ለተማሪዎቹ ማክሲመም ቤኔፊት እንዲያገኙ ምን ሄድበት ፍሎ ምን ይመስላል እንዴት ማስመዝገብ ትችላላችሁ ክፍያው ምንድነው እነዚህን የመሳሰሉ ነገሮችን ሁሉንም አንድ በአንድ ከቨር ለማድረግ ሞክራለሁ ምናልባት እንኳን የቀረ ነገር ካለ ደግሞ መጨረሻ ላይ ደውላችሁ ወይም ኢሜል አድርጋችሁ ፈርዘር ጥያቄ መጠየቅ የምትችሉበትን ስልክ ቁጥርና ኢሜል አስቀምጥላችኋለሁ አላማው እንግዲህ በተቻለ መጠን ጠቅለል ባለ ሁኔታ ይሄ የልጆች የሰመር ካምፕ ፕሮግራም ምን ያካትታል እንዴት መቀላቀል ትችላላችሁ የሚለውን ለማውራት ነው መሞክረው እንጀምርና የመጀመሪያው ነገር እንደ ወላጅ ማወቅ ያለባችሁ ነገር ምንድነው ይሄ ያዘጋጀነው የሰመር ካምፕ ፕሮግራም ክላስ አይደለም እንደ አፕሊኬሽን ዴቨሎፕመንት ክላሳችን ወይም እንደ AWS ክላስ ውስጥ አንድ ክላስ ውስጥ 100 ሰው 50 ሰው 60 ሰው ገብቶ የሚማረው ሳይሆን ለአንድ ተማሪ አንድ አስተማሪ ተመድቦ ያ ተማሪ ባለበት የትምህርት ደረጃ ላይ የተመሰረተ መጀመሪያ ተማሪው ምንድነው ያለበት ደረጃ መተለው አሰስ ከተደረገ በኋላ ለዛ ተማሪ የተዘጋጀ ከስተም የሆነ ካሪኩለም ደግሞ ዲዛይን ተደርጎ ምን ሰዓት ላይ የትኛውን ሰብጀክት በምን ስፒድ ብናስተምረው ነው አሪፍ የሚለውን ከወላጅ ጋር ዲስከስ አድርገን አይደንቲፋይ ካደረግን በኋላ የሚቀጥሉትን በርካታ ሳምንቶች እሱን ካሪኩለም አዘጋጅተን ከጁላይ 9 እስከ ኦገስት 13 5 ሳምንት የሚቆይ አንድ ለአንድ የሚሰጥ ዴሊቨሪ የሚደረግ ፕሮግራም ነው የሚሆነው ይህ ማለት እንግዲህ አንድ አስተማሪ አንድ ተማሪ ስለሆነ የሚይዘው ለማክሲመም አማውንት ኦፍ ስቱደንትስ መቀበል የምንችለው ባሉን አስተማሪዎች ቁጥር ብዛት መሰረት ሊሚትድ ስለሚሆን ዩዥዋሊ እንደዚህ ሊሚትድ የሆነ ነገር ሲያጋጥመን ሁሉ ጊዜም እንደምናደርገው የምንከተለው ፕሪንሲፕል ፈርስት ካም ፈርስት ሰርቭድ ፕሪንሲፕል ይሆናል ፌር ለመሆን ቀድሞ ሪኩዌስት ያደረገን ወላጅ ቀድመን ኦንቦርድ እናደርግና ተማሪውን ወይም ልጁን ኦንቦርድ ማድረግ ማለት ለልጁን አሰስ አድርገን ለሱ የሚመለከተውን አይነት ቱቶር መርጠን አሳይን አድርገን ቱቶሩ ደግሞ ከስተም የሆነውን ካሪኩለም ዴቨሎፕ አድርጎ ያ ልጅ ኦንቦርድ ከተደረገ በኋላ ነው ወደሚቀጥለው ወላጅ የምንሄደው እቺን ፕሮሰስ ለማድረግ የራሱን የሆነ ጊዜ ስላለ the first thing you should do as a parent interested ከሆናችሁ እዚህ ሊንኩን ልክላችኋለሁ ወይም ከታች አስቀምጥላችኋለሁ ሊንኩን tutoring.evangadi.com ነው እዚህ የ5 week personalized summer campን የሚመለከተው ላንዲንግ ፔጅ ያለው እዛ ላይ ነው tutoring.evangadi.com ላይ እዛ ላይ ሄዳችሁ join the waiting list የምትል ፎርም አለች እዚህ ጋር እንደ ፓረንት or እንደ ጋርዲያን ፈርስት ኔማችሁን ላስት ኔማችሁን ኢሜላችሁን እና ፎናችሁን አስገብታችሁ get on the list የምትለዋን በተን ስትነኩ ያኔ ልጃችሁን አስመዘገባችሁ ማለት ነው ለፕሮግራሙ ከዚህም በፊት ከናንተም ቀድሞ የተመዘገቡ ልጆች ስላሉ ቤተሰቦች ስላሉ አንድ በአንድ እነሱን ኦንቦርድ እያደረግን ነው ልክ የናንተ ተራ ደግሞ ሲደርስ እናንተንም ኦንቦርድ እናደርግና ለጁላይ 9 ፕሪፔር ማድረግ እንጀምራለን እንደ ወላጅ ምንድነው ይሄ ሰመር ካምፕ የሚያካትተው የሚለውን እንድትረዱ ደግሞ the best thing we can do is to explain አንድን ተማሪ ኦንቦርድ ስናደርግ ምን ሄድበትን ስቴፕ አሁንም ተመልሳችሁ tutoring.evangadi.com የሚለው ላይ ብትሄዱ how it works የምትል ሴክሽን አለች አሁን እንዳልኳችሁ የመጀመሪያው ስቴፕ ኢንተረስትድ እንደሆናችሁ ምንድናቅ ወይም ወረፋችሁንም ለመያዝ የመጀመሪያው ስቴፕ ስፓታችሁን ሪዘርቭ ማድረግ ነው ሴቭ ዩር ስፓት የምትለዋን በተን ብትነኩ አሁን ያሳያችሁ ፎርሙላ ይወስዳችኋል ፈርስት ኔም ላስት ኔም ኢሜል ታስገቡና get on the list ስትሉ ሪዘርቭ አረጋችሁ ማለት ነው ሁለተኛው ስቴፕ የአሰስመንት ሴሽን ነው አሰስመንት ሴሽን ማለት የኢቫንጋዲ ስታፍ እና የሰመር ካምፑን ጆይን የሚያደርገው ልጅ ፓረንት or ጋርዲያን እንገናኝና 30-40 ደቂቃ የሚፈጅ ሴሽን አዘጋጅተን ስለ ልጁ አሰስመንት ነው የምንሰራው
አንደኛ ምንድነው የሚፈልገው ደከም የሚለውና እንድናግዘው የምትፈልጉት ወይም ደግሞ ደከም ማለትም የለባቸው አንዳንድ ጊዜ ለምሳሌ ሂሳብ ጎበዝ የሆኑ ልጆች አሁን ያሉበት ክላስ እንትን ቦሪንግ ሆኖባቸው ወደፊት ኤክሴል ማድረግ የሚፈልጉ ልጆች አሉና ለነሱም ምናልባት ገፋ ያለ ካሪኩለም ይሆናል ለምናዘጋጅላቸው ወይም ደግሞ ይሄንን ሰመር ልጄ ኮዲንግ ቢማር ጥሩ ነው ብላችሁ አስባችሁ ከሆነ ከ3ቱ ቀን ወይ ከ5ቱ ቀን ሁለቱን ለኮዲንግ እናድርገው ብላችሁ ካሰባችሁ ዲስከስ አድርገን ነው የምንወስነው ለምሳሌ አንዲት ወላጅ ሰመር ላይ ልጄ አማርኛን በመማር እንዲያሳልፍ ነው የምፈልገው ብላ ወስና ባለፈው አሁን አማርኛ ካሪኩለም ነው እየተዘጋጀለት ያለው ለልጁ which is ልጃችሁ የሚፈልገውን የምታውቁት ወላጆች ስለሆናችሁ ከናንተ ጋር እንቀመጥና ሂሳብ ላይ እናተኩር ሳይንስ ላይ እናተኩር ኮዲንግ ላይ እናተኩር አማርኛ ይሁን ምን ይሁን የምትለውን ዲስከስ አድርገን የልጁን ባህሪ which is በጨዋታ መልክ መማር የሚወድ ልጅ ነው ፈጠን ያለ ልጅ ነው ወይስ ቀስ ይያለን ልናስተምረው የሚገባ ልጅ ነው መደጋገም ነው የሚሰራው እሱ ላይ የሚለውን ባህሪውም ከናንተ ከወሰደን በኋላ መቼ ሰዓት ላይ ነው የሚመቸው ጠዋት ላይ ነው ከሰዓት ላይ ነው ማታ ላይ ነው የምትለውን በደንብ ኢንፎርሜሽን ከወሰድን በኋላ ለዛ ባህሪና ለዛ ስኬጁል የሚመች ቱቶር ደግሞ አሳይን ይደረግለትና ያ ቱቶር ካሪኩለሙን ዴቨሎፕ ማድረጉን ይጀምራል ሁለተኛው ስቴፕ ስፔሲፊካሊ ለልጃችሁ የሚገባውን አይነት አሰስመንት ካሪኩለም ዴቨሎፕ ማድረግ አሰስመንቱ ማድረግ ነው ይሄ የዋን ኦን ዋን አይነት ፕሮግራም ትልቁ አድቫንቴጅ ይሄ ነው በክላስ ቢሆን ያዘጋጀነው አራተኛ ክፍል ላሉ ሂሳብ ብለን ቢሆን ኖሮ ግማሹ ከዛ ካሪኩለም አሄድ ነው ግማሹ ከዛ ካሪኩለም በታች ነው የትምህርት አሰጣጡ ለሁሉም አንድ አይነት አይሆንም ይሄ ግን ዋን ኦን ዋን ሲሆን ቬሪ ኤፊሺየንት የሆነ ዴሊቨሪ ስለሚኖር ትልቁ አድቫንቴጅ ይሄ ስለሆነ እሷን አድቫንቴጅ እቺ መጀመሪያ አሰስመንት ሴሽኗ ላይ ስለ ልጃችሁ በደንብ በመረዳት ማክሲመሙን ቤኔፊት ለማግኘት እንዲያስችለን ከዛ ነው የምንጀምረው ከዛ እሱን እንወስድና ስቴፕ 3 ደግሞ ማለት ፐርሰናላይዝድ የሆነ ካሪኩለም ዴቨሎፕ ማድረግ ነው ፐርሰናላይዝድ የሆነ ካሪኩለም ማለት ለምሳሌ ልጃችሁ የሚመዘገበው በሳምንት 5 ቀን ነው ልበላችሁ ሰኞና ማክሰኞን ወይም ሰኞና ሐሙስን ማትስ ላይ እናተኩር ማክሰኞን ኮዲንግ ላይ እናተኩር ወይም ፕሮግራሚንግ ላይ እናተኩር ሮብን ሪዲንግ ላይ እናተኩር ወይም አማርኛ ላይ እናተኩር ወይም ልጃችሁ የሚፈልገው ነገር አይደንቲፋይ ካደረግን በኋላ ለአምስቱ ሳምንት የሚመጥን ደግሞ ቦሪንግ እንዳይሆንበት በራሱ ፐርሰናሊቲ በደረጃው መሰረት ተመጥኖ የተዘጋጀ ካሪኩለም የምናዘጋጅበት ጊዜ ነው the earlier sign up ባደረጋችሁ ቁጥር more time ይኖርናልኛ ስፔሲፊካሊ ለልጆቻችሁ ለመዘጋጀት ቤተር ነው ለልጆቻችሁም so as soon as ስትወስኑ the best thing you can do ስማችሁን እዛ ሊስት ላይ አዳድርጉና እኛም በተቻለን ፍጥነት ኦንቦርድ አድርገናችሁ ካሪኩለሙ ማዘጋጀት እንጀምራለን ከዛ ሁሉ ነገር ካሪኩለሙ ተዘጋጅቶ ካለቀ በኋላ on July 9th ባላችሁን ሰዓት ላይ ልጁ ይመቻዋል በተባለው ሰዓት ላይ ካሪኩለሙ ፕሮግራሙ ይጀምርና 5 ሳምንት የሚቆይ ይሆናል ማለት ነው ሶ ይሄ ነው ፕሮግራሙ አላማው ይሄ ነው እንደ ቅዳችን ኔክስት ይርም የሚቀጥል ነው የሚቋረጥ ነገር አይደለም ሰመር ላይ ብቻ ተሰጥቶ የሚቋረጥ ሳይሆን ኢንተረስትድ የሆናችሁ ወላጆች ኔክስት ይርን ደግሞ ሙሉ አመቱን ቱቶሮቻችሁን ይዛችሁ መቀጠል ትችላላችሁ ግን ግዳጅ አይደለም ሰመሩን የተመዘገበ ሰው በአካዳሚክ ይሩ ላይ የሚቀጥላል ማለት ሳይሆን ፕሮግራሙን ከወደዳችሁት እሱኑ ፕሮግራም ይዛችሁ መቀጠል የምትችሉበት እንደ መነሻ አይነት ፕሮግራም ነው ከዛ ሌላ ነገር ማወቅ የምትፈልጉት እንደ ወላጅ ደግሞ ፕራይሲንጉ ደግሞ ማለት ለሰመር ያዘጋጀነው 3 ፓኬጅ አለ አንደኛው ፓኬጅ ከጁላይ 9 ጀምሮ እስከ ኦገስት 13 ድረስ በሳምንት 3 ቀን ብቻ ለአንድ ሰዓት የሚቆይ ፓኬጅ ነው ሁለተኛው ደግሞ 4 ቀን በሳምንት ለአንድ ሰዓት የሚቆይ ፓኬጅ ነው ሶስተኛው 5 ቀን በሳምንት ለአንድ ሰዓት የሚቆይ ፓኬጅ ነው ፕራይሳቸው 3 ቀን በሳምንት ከሆነ $225 ነው ሶ የ3 ቀኑ ፓኬጅ ክፍያው $225 ነው የ4 ቀኑ ፓኬጅ ክፍያው $300 ነው የ5 ቀኑ ፓኬጅ ክፍያው $375 ነው ልክ እናንተ ስትወስኑ ሌትስ ሴይ ለምሳሌ ልጃችሁ በሳምንት 4 ቀን የመማሩን ፕሮግራም እንዲ ጆይን እንዲያደርግ ወሰናችሁ ቅድሚያ የ$300 ነው የምትከፍሉበት ሊንክ እንልክላችሁና ልክ እሱን ስትከፍሉ ሰመር ፕሮግራሙን ጆይን አድርጋችሁ ማለት ነው ኦንቦርድ እናደርጋችሁና ካሪኩለሙን እናዘጋጅና
ከጁላይ 9 እስከ 13 ደግሞ ዴሊቨር አድርገን ፕሮግራማችንን እንጨርሳለን so 225 ብር የሚያስከፍል ፓኬጅ አለ 300 የሚያስከፍል ፓኬጅ አለ 375 ብር የሚያስከፍል ፓኬጅ አለ በሳምንት 3 ቀን 4 ቀን ወይም 5 ቀን እናንተ ቤስት ነው ለልጅ የምትሉትን ትመርጡና በዚህ መንገድ ሬጂስተር ማድረግ ትችላላችሁ ሌላ እንግዲህ ምናልባት የረሳሁት ወይም ደግሞ እናንተ ማወቅ የምትፈልጉት ተጨማሪ ነገር ሊኖር ስለሚችል ይሄው እዚህ ጋር ኢንፎርሜሽናችን አለ ስልክ ቁጥራችን 2023862702 ነው ቀጥታ እዛ ላይ መደወል ትችላላችሁ ኦር በኢሜል ደግሞ ከመረጣችሁ tutoring@evangeli.com ላይ ፈርዘር ጥያቄያችሁን ላኩልንና እናወራና ዘንድ ዲሳይድ ካደረጋችሁ again waiting list ላይ ራሳችሁን ሬጂስተር በማድረግ ጆይን ማድረግ ትችላላችሁ so tutoring ፕሮግራሙ ይሄ ነው ከጁላይ 9 እስከ ኦገስት 13 already registration ጀምሯል step 1 is to add your name on the waiting list register ያደረጋችሁትን ልጆች በአሰስመንት ሴሽኑ ላይ እንገናኝና ደግሞ ያኔ እናወራለን እስከዛው ድረስ peace